ደብረጽዮን ከወደ አሜሪካ እጅግ አስደንጋጭ ማስጠንቀቂያ ደርሶታል። ህወሓት በእጅጉ የደነገጠበት የአሜሪካ ማስጠንቀቂያ የመጨረሻ ይመስላል። አሜሪካ አውቀዋለሁ ያለችውን የህወሓት ሚስጥር አደባባይ ላይ ዘርግፈዋለች። አሜሪካ በቁጣ ለህወሓት የሰጠችው የመጨረሻ የማስጠንቀቂያ ደብዳቤ በውስጡ ምን አዝሏል? የሰሜኑ ስጋት ዳግም ተነስቷል። አወዛጋቢው የይቅርታ ሂደትና የሀገራዊ ምክክሩ አዲስ የፖለቲካ ፍልሚያ ሀገሪቱን ወደ ለየለት የፖለቲካ ፍጥጫ አስገብቷታል። ዲያቆን ዳንኤል ክብረት በመጨረሻ ዝምታቸውን ሰብረዋል። እኚህን ጉዳዮች በስፋት የምናስደምጣችሁ ይሆናል። አብራችሁን ቆዩ። በኢትዮጵያ ወቅታዊ የፖለቲካ የደህንነትና የፍትህ ምህዳር ውስጥ የሀገሪቱን የቀጣይ ጊዜ አቅጣጫ የሚወስኑ በርካታ ስስና አበይት ክስተቶች በአንድ ጊዜ በመከሰት ላይ ይገኛሉ። በሰሜኑ ኢትዮጵያ በትግራይ ክልል አዲስ ያንዣበበው የጦርነት ስጋትና የዓለም አቀፍ ማህበረሰብ ስጋት በማረሚያ ቤቶች የሚገኙ ታዋቂ የፖለቲካ እስረኞች ከመንግስት የቀረበላቸውን የይቅርታ ሰነድ አንፈርምም ማለታቸው እንዲሁም የሀገራዊ ምክክር ሂደቱን ተአማኒነት ጥያቄ ውስጥ በመክተት የአማራ ብሔራዊ ንቅናቄ አብን ከምክክሩ ራሱን ማግለሉ የዚሁ አጠቃላይ ሁኔታ ማሳያዎችም ናቸው። እነዚህን ሶስት አበይት ጉዳዮች ከጀርባ ካሏቸው ፖለቲካዊና ህጋዊ ትርጓሜዎች ጋር በጥልቀት የምንመለከታቸው ይሆናል። በትግራይ ያንዣበበውን የአዲስ ግጭት ስጋትና የአሜሪካን ከረር ያለ ማስጠንቀቂያ በስፋት እንመልከት። በቅርቡ በሸረሪና አካባቢ ግጭት ከተቀሰቀሰ በኋላ በትግራይ ክልልና በፌዴራል መንግስት እንዲሁም በኤርትራ መካከል የነበረው ውጥረት ወደ አዲስ የዲፕሎማሲና የደህንነት ፍልሚያ ተሸጋግሯል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እና በኢትዮጵያ የአሜሪካ አምባሳደር ኤርቬን ማሲንጋ በቅርቡ ያደረጉት የስልክ ውይይት የዚሁ ከባድ ውጥረት ማሳያ ሆኖም ወጥቷል። የህወሓት ምንጮችን ዋቢ አድርገው የወጡ ዘገባዎች እንደሚጠቁሙት ዶክተር ደብረጽዮን ገብረ ሚካኤል ለህወሓት ፖሊት ቢሮ በሰጡት ሪፖርት በሸረሪና ግጭት ከተቀሰቀሰ በኋላ ትግራይ እየተጠቃች እያለ አሜሪካና ዋሽንግተን ለምን ዝምታን መረጡ ሲሉ አምባሳደር ማሲንጋን መጠየቃቸውም ገልጸዋል። ሆኖም ከአሜሪካው አምባሳደር የቀረበላቸው ምላሽ የህወሓት አመራሮች ካሰቡት ፍጹም የተለየና የከረረ ውግዘትን ያዘለ ነበር። ይህም ደብረጽዮንን በእጅጉ አስደንግጧቸዋል። አምባሳደር ኤርቬን ማሲንጋ ለውጥረቱ መባባስ ቀጥተኛ ተጠያቂው የህወሓት አመራር እንደሆነ በመጠቆም የሸረሪናውን ውጊያ የጀመራችሁት እናንተ ናችሁ ሲሉ በግልጽ ከሰዋቸዋል። በቅርቡ በትግራይ ከተሞች የተካሄዱትን እናም ህልውናችን በብልጽግና መቃብር ላይ በሚል ጭብጥ የተመሩት ህዝባዊ መድረኮችን አውግዘዋል። ዲፕሎማሲን ያዳከማችሁት እናም የጣላችሁት እናንተ ናችሁ በማለት የህወሓት አመራሮች የተከተሉትን የከረረ ፖለቲካዊ ንግግርም ተችተዋል። በተጨማሪም በአሜሪካ ኤምባሲ የሚገኙ ምንጮች እንደጠቀሱት አምባሳደር ኤርቬን ማሲንጋ ታንኮችና ከበድ ያሉ የጦር መሳሪያዎች በቅርቡ ከኤርትራ ወደ ትግራይ እንደገቡ አሜሪካ መረጃ አላት በማለት ሁኔታውን በጥብቅ እየተከታተሉት መሆኑን ገልጸውላቸዋል። ይህም ደብረጽዮንን በተጨማሪ ያስደነገጣቸው ሌላኛው ጉዳይ ነው። የዚህ ዲፕሎማሲያዊ ፍልሚያ ውጥረት በእጅጉ እየተካረረ የሚቀጥል ነው። ይህ የአሜሪካ አቋም የሚያሳየው በፕሪቶሪያው የስምምነት ማዕቀፍ ውስጥ ዋሽንግተን በትግራይ አመራሮች እንቅስቃሴ ላይ ያላት ትዕግስት እየተሟጠጠ መምጣቱን ነው። የህወሓት ከፍተኛ አመራሮች ዶክተር ደብረጽዮንና ወይዘሮ ፈትለወርቅ ገብረ እግዚአብሔርን ጨምሮ የብልጽግናን መንግስት መቅበር የሚሉ ሀረጎችን በመጠቀም ያደረጉትን ቅስቀሳ በዲፕሎማሲው ማህበረሰብ ዘንድ ፍጹም ተቀባይነትን አጥቷል። በሌላ በኩል ደግሞ ከኤርትራ አቅጣጫ የሚደረገው የከባድ መሳሪያዎች እንቅስቃሴ የቀጠናውን የደህንነት ስጋት እጥፍ ድርብ አድርገውታል።
ይህም ክልሉ ዳግም ወደ ከፋ ወታደራዊ ግጭት ሊያመራ ይችላል የሚል ስጋትን ፈጥሯል። ወደ ቀጣይ ጉዳያችን ስናመራ በአማራ ክልል ከተቀሰቀሰው ግጭት ጋር በተያያዘ በማረሚያ ቤቶች የሚገኙ በርካታ የፖለቲካ እስረኞች፣ ጋዜጠኞችና የህዝብ ተወካዮች ከመንግስት የቀረበላቸውን የይቅርታ ሰነድ አንፈርምም በማለት ጠንካራ ተቃውሞን አቅርበዋል። መንግስት በመጪው አዲስ ዓመት ከ1300 በላይ ሰዎችን በይቅርታ ለማስፈታት አቅዶ የማስፈረም ሂደት የጀመረ ቢሆንም የይቅርታው አሰራርና የሰነዱ ይዘት ግን የመጀመሪያው የውዝግብ መነሻ ከጅምላ ጭፍጨፋ ወንጀለኞች ጋር መደባለቅ ነው። መንግስት የፖለቲካ ታሳሪዎቹን ከ6 ዓመታት በፊት በማይካድራ ከተፈጸመው ዘግናኝ የጅምላ ጭፍጨፋ ጋር በተያያዘ በሰብአዊ ፍጡር ላይ የሚፈጸም ወንጀል ተከሰው ከተፈረደባቸው አካላት ጋር በአንድ ላይ አደባልቆ በይቅርታ ለመፍታት ማቀዱ ታሳሪዎቹን በእጅጉ አስቆጥቷል። የታሳሪዎቹ ምንጮች እንደሚሉት ይህን እጅግ ዘግናኝ የሆነ ግድያና ጭፍጨፋ ፈጽመው ፍርድ ቤት ከተገኙ አካላት ጋር እኩል በመደራደር በህዝብ ዘንድ በተመሳሳይ እይታ እንዲታዩና የወንጀሉ ተካፋይ ተደርገው እንዲሳሉ ሆን ተብሎ የተሸረበ ፖለቲካዊ ሴራ ነው ሲሉም አውግዘውታል። ሌላኛው ደግሞ አወዛጋቢው የይቅርታ ሰነድ ቃል ነው። ታሳሪዎቹ እንዲፈርሙበት የቀረበው ሰነድ በአማራ ክልል ጽንፈኛ ቡድን በሚደረገው ትግል ላይ መሳተፊ ስህተት መሆኑን በማመን መንግስትና ህዝብን ይቅርታ ጠይቃለሁ፣ በክልሉ ለጠፋው ህይወትና ለወደመው ንብረት ኃላፊነት ወስዳለሁ የሚል ይዘት ያለው በመሆኑ ያልፈጸሙትን ጥፋት አምኖ ከመቀበልም ይቆጠራል። በህዝብ ተወካዮች ምክር ቤት አባል የነበሩት አቶ ክርስቲያን ታደለን ጨምሮ በርካቶች ሰነዱን ቢፈርሙም 30 የሚሆኑ ታዋቂ የፖለቲካ እስረኞች ግን አቋማቸውን በማጠናከር ፍርሚያ ከልክለዋል። ከነዚህ መካከል አቶ ዮሐንስ ሀያሌው፣ ዶክተር ወንደሰን አሰፋ፣ ዶክተር ሲሳይ አወቀ፣ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻው ይገኙበታል። የይቅርታ ሂደቱ መነሻ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዋና ኮሚሽነር አቶ ብርሃኑ አዴሎ ማረሚያ ቤቱን በጎበኙበት ወቅት በገቡት ቃል መሰረት እንደነበር ቢገለጽም የኮሚሽኑ እርምጃና አደባላቂ አካሄድ ታሳሪዎችንና የሰብአዊ መብት ተሟጋቾችን በእጅጉ አሳዝኗል። በአሁኑ ወቅት ፍርሚያ የከለከሉት እነዚህ ታሳሪዎች በማረሚያ ቤት ከወትሮ የተለየ ጥብቅ ፍተሻና ከባድ አያያዝ እየተደረገባቸው እንደሚገኝም ተገልጿል። ወደ ሌላኛው ጉዳያችን ስናመራ በሀገራዊ የፖለቲካ ምህዳሩ በኩል ደግሞ የሀገራዊ ምክክር ሂደቱ አካታችነትን የሚፈታተን ሌላ አዲስ ውዝግብም አስተናግዷል። የአማራ ብሔራዊ ንቅናቄ አብን ከሀገራዊ ምክክር ጉባኤ ራሱን ማግለሉን ይፋ ማድረጉ የሚታወስ ሲሆን ይህንን መረጃ በስፋት አስታውቀናችሁ ነበር። ታዲያ ይህንን ተከትሎ የጠቅላይ ሚኒስትሩ የውጭ ጉዳዮች አማካሪ የሆኑት ዲያቆን ዳንኤል ክብረት የሰጡትን ምላሽ የምንመለከት ይሆናል። አብን ባወጣው ይፋዊ መግለጫ ላይ በምክክር ጉባኤ ላይ የታዩ ግድፈቶችን በማንሳት ከወትሮ የተለዩና የምክክሩን ታማኒነት፣ አካታችነት እንዲሁም ገለልተኛነት ጥያቄ ውስጥ የከተቱ ናቸው ሲል ከሷል። በተለይም የአገሪቱ ዋና ከተማ የሆነችው የአዲስ አበባ ሕዝብ ውክልና እንደ ዋና ባለቤት ሳይቆጠር መታለፉንና የከተማዋ ተወካዮችም የነዋሪዎችን ጥቅም አሳልፈው መስጠታቸውንም ገልጿል። እነዚህ የተደራጁ ጥፋቶች ካልታረሙ ለምክክር ውጤት እውቅና እንደማይሰጥና እንደማይተባበርም አስጠንቅቋል። ይህ ውሳኔን ተከትሎ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሙዓዝ ጥበባት ዲያቆን ዳንኤል ክብረት ጠንከር ያለ ምላሽን ሰጥተዋል። ዲያቆን ዳንኤል ክብረት እተዋለው እወጣለው የሚለው አካሄድ በኢትዮጵያ ታሪክ አዋጥቶ እንደማያውቅ በመግለጽ አኩራፊ ልጅ ምሳው እራቱ ነው የሚለውን ተረት አሳትመዋል። እየተከራከሩና እየተጨቃጨቁም ቢሆን በምክክሩ ውስጥ መቆየቱ ብቸኛ አማራጭ መሆኑንም አሳስበዋል። የአብን ከምክክሩ መውጣት ሀገራዊ ምክክር ኮሚሽን የሚጠበቅበትን ሁሉን አቀፍና አካታች የፖለቲካ መድረክ የመፍጠር አቅሙን ጥያቄ ውስጥ ጥሎታል። በሌላ በኩል የመንግስት ከፍተኛ አማካሪ የፖለቲካ ፓርቲዎችን ቅሬታ የቁርሾ ወይም የኩርፊያ አድርገው መሳላቸው በፖለቲካ ኃይሎች መካከል ያለውን ክፍተት የበለጠ የሚያሰፋው እንጂ መፍትሄ የሚያመጣ አለመሆኑንም ተንታኞች ይጠቁማሉ። በአጠቃላይ እነዚህ ሶስት አበይት ክስተቶች የኢትዮጵያ ወቅታዊ ሁኔታ ምን ያህል ውስብስብና ተጋላጭ እንደሆነ የሚያሳዩ ናቸው። በሰሜኑ ክፍል የፖለቲካ ንግግሮች መስመር መሳትና የጦር መሳሪያዎች ንቅናቄ ቀጠናውን
ዳግም ወደ እልቂት ሊከተው የሚችል ስጋት ፈጥሯል። በፍትህ ስርዓቱ ደግሞ የፖለቲካ እስረኞችን ይቅርታ የመስጠት ሂደቱ ከከበዱ የወንጀል ተከሳሾች ጋር በመደባለቅ በፍትህና በእርቅ መካከል ያለውን ድንበር አደብዝዞታል። በተጨማሪም በሀገራዊ ምክክሩ የዋና ዋና ተሳታፊዎች መውጣትና የቃላት ምልልሶች ሀገሪቱን የምክክርና የሰላም ተስፋ እንዳያጨልሙትም ስጋት ጥሏል። እነዚህን ሁለገብ ውጥረቶች በሰላማዊ መንገድ ለመፍታት ግልጸኝነት ያለው ዲፕሎማሲ፣ እውነተኛ የእርቅ ፍላጎትና አካታች የፖለቲካ ምህዳር መፍጠር አማራጭ የሌለው ጉዳይ እንደሆነም ነው የተገለጸው። ውድ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ